በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብረን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሶስተኛ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ አባ ፍቅረ ማርያም ቆሞስ የቤተ ክርስቲያናችን አስተዳዳሪ፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር፣ ዲያቆናት፣ መዘምራን፣ መዘምራት፣ ምእመናንና ምእመናት እንዲሁም ንጽሐ ጠባይ ያላደፈባችሁ ሕፃናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? በቸርነቱ የጠበቀን ለዚህች ዕለት ለዚህች ሰዓት ያደረሰን ልዑለ ባሕርይ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። በመካከላችን በስጋው በደሙ ከብረው የተቀመጡ ባልና ሚስት ይታዩናል። እንኳን ለዚህ ክብር አበቃችሁ። የዚህ ሁሉ አገልግሎት ፍጻሜ ይሄ ነው። ወደ እግዚአብሔር እንድንመለስ ንስሐ እንድንገባ ዛሬ ነገ ስንል ዕለታችን እንዳያልቅ እና ወደ እርሱ እንድንቀርብ ነውና ትልቅ መታደል ነው። እንዲህ ስናይ መነቃቃት መነሳሳት አለብን። ሌሎቻችንም ወደ እግዚአብሔር ማመልከት መጸለይ አለብን። እኛንን ወደ ኋላ ያልን እንጂ ለሁላችን የተሰጠ ክብር ነው። የማይቆርብ ሰው ራሱ ነው እሸሽ። እንደምታውቁት ጨረቃ በፀሐይ ዙሪያ ትዞራለች እና አንድ ጊዜ ለፀሐይ ምን ታደርጋለች? ትቀርባለች። አንድ ጊዜስ ከፀሐይ ደግሞ ትርቃለች። ጨረቃ አንድ ጊዜ ትሞላለች፣ አንድ ጊዜ ትጎድላለች። እኛንን ወደ ፀሐይ ወደ ክርስቶስ አንድ ጊዜ እንቀርባለን፣ አንድ ጊዜ ደግሞ እንርቃለን። አንድ ጊዜ እንሞላለን፣ አንድ ጊዜ እንጎድላለን። ዛሬ ቀኑ የብርሃን ቀን ነው። ሰንበቱ ምን ይባላል? ምን ይባላል? ብርሃን ይባላል። ብርሃን ይባላል። ስለዚህ ምስጢሩም ትምህርቱም ምሳሌውም በጣም አብሮ የሚሄድ ነው ማለት ነው። ጨረቃ ብርሃን የምታገኘው ከምንድን ነው? ከፀሐይ ነው አይደለም? ከፀሐይ ተቀብላ ነው የምታበራው። ፀሐይ ጽድቅ ኢየሱስ ክርስቶስ ነው። ብርሃን ኢየሱስ ክርስቶስ ነው እና ከሱ ከራቅን ብርሃን አናገኝም። ወደ እርሱ ከቀረበ ብርሃን እናገኛለን እና የሕይወት ብርሃን በሚል ርዕስ ነው የምንማረው። በዮሐንስ ወንጌል ምዕራፍ 1 ላይ የተነበበልን የመጽሐፍ ቅዱስ ክፍል ነው እና ምን ይነግረናል? ቦቱ ሕይወት ውእቱ፣ በእርሱ ሕይወት ነበረች፣ ወሕይወት እሰ ብርሃኑ ለእጓለ እመሕያው ውእቱ። ሕይወትም ለሰው ልጆች ብርሃን ነበረች። ወብርሃን እሰ ዘውስተ ጽልመት ያበር፣ ብርሃን በጨለማ ያበራል። ወጽልመትኒ ኢይረክቦ ወኢይቀርቦ፣ ጨለማም አያገኘውም አያሸንፈውም፣ እንኳን ሊያገኘው አይጠጋውም ይለናል ማለት ነው። በእርሱ ሕይወት ነበረች። እርሱ ሕይወት ነው። ሕይወት ሆኖ ሕይወትን ለፈጠረው ፍጥረት ያድላል። የፍጥረት ሁሉ ሕይወት እሱ ነው። እርሱ ሕያው ባሕርይ ነው። ቦቱ ሕይወት ውእቱ። ሕይወት የሚባል ሕይወት ያለው ፍጥረት በሙሉ ደግሞ ሕይወት የሚያገኘው ከማን ነው? ከእርሱ ነው። በእርሱ ሕይወት ነበረች።
በእርሱ ሕይወት ነበር፣ ሕይወትም የሰው ብርሃን ነበረች። ሕይወትነቱ ለሰው ብርሃን በመሆን ነው፣ ብርሃን በመስጠት ነው። ሕይወትነቱ ምግብ በመሆን ነው። ሕይወትነቱ ዕውቀት በመሆን ነው። እግዚአብሔር ለኛ የሕይወት ምግብ በመሆን ሕይወት ይሰጠናል፣ ያኖረናል ማለት ነው። ለኛ ዕውቀት በመሆን ሕይወት ይሰጠናል። ተመልከቱ፣ አለማወቅን ከኛ በማራቅ ለኛ ደግሞ ስሬት በመሆን ኃጢአት ስንሰራ እንሞታለን፣ ስሬት ስናገኝስ በሕይወት እንኖራለን። የሚያነጻን የሚቀድሰን ማን ነው? እርሱ ነው። አንጽቶ ቀድሶ ሕይወት የሚሰጠን እርሱ ነው። ዕውቀት የሚሰጠን እርሱ ነው። ተመልከቱ እና እንደገና በነፍስም በሥጋም በሕይወት የሚያኖረን የፈጠረን አምላክ እርሱ ነው። ለዛ ነው ሕይወት ነው ብርሃን ነው የምንለው። አምላካችን ሕይወት ነው፣ ብርሃን። በዛሬ ቀን በዋናነት የሚነገር የጌታችን የአምላካችን የኢየሱስ ክርስቶስ ብርሃንነት ነው። ብርሃንነቱ በብዙ ወገንና መንገድ ስለሆነ ማለት ሰው ባይበላ ባይጠጣ እኮ አያዩ። ያያል? ከራበው እንዴት ነው ሰው? ተመልከቱ፣ አይን እኮ ይከዳል ከተራበ። እና ስለዚህ ብርሃን ይሆነናል አምላካችን። አስቀድሞ ብርሃንን የፈጠረ እርሱ ነው። ለይኩን ብርሃን ብሎ ብርሃንን ፈጠረ ይላል መጽሐፍ ቅዱስ። እንደገና ደግሞ ቅዱሳን መላእክት በሰዓተ ሌሊት ተፈጥረው በጨለማ ሳሉ ማለት ነው ብርሃን ይሁን ብሎ ብርሃንን ገለጠላቸው። ያ ዕውቀት ሆኗቸው በሃይማኖት ጸኑ። ፈጣሪያቸውን ቅዱስ 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 ብለው አመሰገኑት። ለመላእክት ብርሃን የሰጠ እሱ ነው። መላእክትን መልአከ ጽልመት የሚባል አለ፣ መልአከ ብርሃን የሚባል አለ። ዛሬ ታኅሳስ 19 ቀን የሊቀ መላእክት የቅዱስ ገብርኤልን ዓመታዊ በዓል እናከብራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት እንደነገራቸው በድርሳኑ ተጽፏል። እና ይሄ በግራ የምታዩት ሊቀ መላእክት ቅዱስ ገብርኤል ነው። ዓመታዊ በዓሉ በታኅሳስ 19 ነው ብሎ ለሐዋርያት ኢየሱስ ክርስቶስ ነገራቸው ይላል። ከዚህ የተነሳ በዓሉ ነው። ብርሃን ኢየሱስ ክርስቶስን በዓሉን እያከበርን የብርሃናዊ መልአክ የቅዱስ ገብርኤል ዕለት ደግሞ ገጠመልን ማለት ነው። አሁን ስናያይዘው በቅዳሴ ማርያም እንዲህ የሚል ቃል እናገኛለን። ወሶበ ርእየ ንጽሕናኪ፣ ንጽሕናሽን ባየ ጊዜ ለሊሁ እግዚአብሔር አብ ፈነወ መልአኮ ብርሃናዊ፣ ፈነወ ሀቤኪ መልአኮ ብርሃናዊ ዘስሙ ገብርኤል። እርሱ ራሱ እግዚአብሔር አብ ንጽሕናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአኩን ወደ አንቺ ምን አደረገ? ሰደደ። ብርሃናዊ ሊቀ መላእክት ቅዱስ ገብርኤል ምን አይነት መልአክ ነው? ብርሃናዊ መልአክ ነው። መላእክት ብርሃናውያን ናቸው። ዕውቀት ጥበብ ያላቸው እና የሚያበሩ ናቸው እና ብሩህ ገጽ ያላቸው ናቸው። ብሩህ ገጽ ፍሱሐ ገጽ ይባላል አይደል? እና ቅዱስ ገብርኤል ብርሃናዊ ነው ማለት ደስተኛም ነው ማለት ነው። ደስተኛም ነው እና ገብርኤል ፍሱሐ ገጽ ይባላል። እና ይህንን ብርሃናዊ መልአክ እግዚአብሔር ወደ እመቤታችን ወደ ቅድስት ድንግል ማርያም ምን አደረገ? ላከ። ስለዚህ ስለ መልአክ ብርሃናዊነትም መናገር እንችላለን ማለት ነው። እግዚአብሔር ብርሃን ነው። ብርሃናትን ፈጠረ። የብርሃናት አባትና አምላክ ይባላል እግዚአብሔር ብርሃናትን ስለፈጠረ ማለት። ያዕቆብ በመልእክቱ በያዕቆብ መልእክት ምዕራፍ 1 ላይ በመዞር የሚደረግ ወይም የሚፈጠር ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ከእግዚአብሔር ለማለት ነው። አያችሁ ንግግሩን።
ከብርሃናት አባት ከሰማይ ይወርዳሉ ይላል። እውነተኛና መልካም ስጦታ ከየት ነው የሚመጣው ብሎ ለሚጠይቅ ምን ይላል? በመዞር የተደረገ ጥላ በእርሱ ዘንድ ከሌለ፣ በምንም ጎኑ ጥላ ከሌለበት ማለት ብርሃን አይደለም። እሱ ብርሃን ከሆነ ጥላ አይፈጥርም። ብርሃን ጥላ ይፈጥራል እንዴ? ብርሃን ሌላ ብርሃንነት የሌለው ግዙፍ ነገር ላይ ሲወድቅ ጥላ ይፈጠራል። ብርሃን ግን ጥላ አለው? ሻማ ብታበሩ ማለት በሻማው በበራው ነበልባል በብርሃኑ ላይ ሌላ ብርሃን ብታበሩ ሻማው ግዝፈት ያለው ሻማ ጥላ ይፈጥራል። የሚበራው ብርሃን ጥላ ይፈጥራል? ብርሃን ጥላ የለውም። ለዚያ ነው በመዞር የተደረገ ጥላ በእሱ ዘንድ ከሌለ ማለት እግዚአብሔር ጥላ አይፈጥርም ማለት ራሱ ብርሃን ነው ማለት ነው። ራሱ ብርሃን ነው። ጥላ አይፈጠርም በእርሱ ዘንድ። ስለዚህ የብርሃናት አባት፣ የብርሃናት ጌታ፣ የብርሃናት ፈጣሪ ይባላል አምላካችን። እሱ ብርሃን ነው። እግዚአብሔር ብርሃን ነው ለማለት ነው፣ ሌላ አይደለም። እና ብርሃን ዘእምብርሃን እንላለን። ከብርሃን የተገኘ ብርሃን፣ አምላክ ዘእምአምላክ፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ እንላለን። አምላካችን ኢየሱስ ክርስቶስን አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። አብ ብርሃን ነው፣ ወልድም ብርሃን ነው፣ መንፈስ ቅዱስም ብርሃን ነው። አብ እሳት ነው፣ መንፈስ ቅዱስ እሳት ነው። ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው። ወልድን በተለየ አካሉ ብርሃን ስንል ሌላ የምንገልጸው ብዙ ምስጢር ስላለ ነው እንጂ አብ ብርሃን አይደለም ለማለት አይደለም። አብም ምንድን ነው? ብርሃን ነው። ከዚህ የተነሳ ነው እኮ ወልድ ኢየሱስ ክርስቶስን ብርሃን ዘእምብርሃን የምንለው። ከብርሃን የተገኘ ብርሃን ካል አብ ራሱ ምንድን ነው ማለት ነው? ብርሃን ነው። ደግሞ ዛሬ በቅዳሴያችን በቅዳሴ ጊዜ የሰማነው አንድ ኃይለ ቃል አለ። እስመ ዘይርእየነ ብነ አብ ብርሃን ምስለ ወልዱ። ተመልከቱ፣ የሚያየን ብርሃን አብ ከልጁ ከኢየሱስ ክርስቶስ ጋራ ከመላእክትም ጋራ ከኛ ጋራ አለና ራሳችሁን መርምሩ ፈትሹ ይላል። የሚያየን አብ ብርሃን አብ ይላል። አብ ምንድን ነው ለማለት ነው ይሄን ያመጣነው? ብርሃን ነው ለማለት። አብ ብርሃን ነው፣ ወልድም ብርሃን፣ መንፈስ ቅዱስም ብርሃን። ስለዚህ እግዚአብሔር ምንድን ነው? ብርሃን ነው። እሱ ብርሃን ነው። በእሱ ዘንድ ጨለማ ከቶ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ የሕይወት ብርሃን ይባላል። የዓለም ብርሃን ይባላል። ለዓለም ሁሉ የሚያበራ እውነተኛ ብርሃን ይባላል። እውነተኛ ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበረ ይላል። አምላካችን ብርሃን ነው። በዓለም ሳለው የዓለም ብርሃን ነኝ ይላል። ብርሃን ነው አምላካችን ኢየሱስ ክርስቶስ። ተመልከቱ፣ ብርሃናትን የፈጠረ የብርሃናት ጌታ ነው። ብርሃንን የሚሰጥ ነው። ስለ ልደቱ ምን ተነግሯል? በጨለማና በሞት ጥላ መካከል ለተቀመጡ ሰዎች፣ ተስፋ ቆርጠው ለሚኖሩ ሰዎች ብርሃን ወጣላቸው። ብርሃን ኢየሱስ ክርስቶስ ተወለደላቸው ማለት ነው። አምላካችን ኢየሱስ ክርስቶስ ብርሃን ነው። ተመልከቱ እና ዓይንን የፈጠረ ብርሃንን የፈጠረ አእምሮን እውቀትን የፈጠረ እሱ አምላካችን ብርሃን ነው። እውቀት ባይኖር ሰው ምንም ካላወቀ ይጠፋል። ታውቃላችሁ? ማቅ እኮ ይጠፋል። መጽሐፍ ምን ይላል? ሕዝቤ ማስተዋልን በማጣቱ ጠፍቷል ይላል። አለማወቅ፣ አለመማር ያጠፋል። ተመልከቱ። ስለዚህ እውቀት እኮ ሕይወት ነው። አያችሁ? እውቀት ምንድን ነው? ሕይወት ነው። ወደ ሕይወት የሚመራ የሚያደርስ ነው። የሕይወት እውቀት እኮ አለ። ይህን መርሳት የለብንም። ስለዚህ ምግብ በመሆን እውቀት በመሆን ስርየተ ኃጢአት በመሆን አምላካችን ሕይወታችን ነው። በመፍጠር ሕይወታችን ነው። ፈጥሮናል። መላእክትንም ብርሃናውያን አድርጎ
ፈጥሯቸዋል የሚለውን እንድንገነዘብ ነው። እና አምላካችን በእውነቱ ብርሃናችን ነው። ይህንን ነው የምንገነዘበው። እንዲህ አድርጎ ብርሃንነቱን ለእኛ አሳየ። ከዚያስ መላእክት ብርሃን ናቸዋል አይደለም? ለእኛ ደግሞ የምንመራበትን ለሥጋ ዓይን ሰጠን የሚያይ ዓይናችንን ከብርሃን እያዋሃደ እንድናይ እንድንመለከት ለዓይናችን ብርሃን ሰጥቶ ደግሞ ማለት ነው እንድናይ አስተውለን እንድንራመድ አደረገን አይደለም? ዕውቀት አእምሮ ሰጠን፣ ብርሃን ሳለብን። የሰው ልጅ እኮ በብርሃን ተከቦ በብርሃን ተውጦ ነበር የሚኖረው። ከማዕርጋትም ከ10 ማዕርጋት አንዱ ተሰጥሞ ይባላል። ተሰጥሞ ማለት በብርሃን ሲዋኙ መዋል ማደር ነው ይለናል። በእውቀት መጥለቅለቅ፣ በደስታ መጥለቅለቅ ነው እኮ ሌላ እንዳይመስለን። ተመልከቱ፣ ከ10 ማዕርጋት አንዱ ይሄ ነው እና የሰው ልጅ ብርሃን ተስሎበት በብርሃን ተከቦ ነበረ አፈጣጠሩ፣ ክብሩ። ነገር ግን የሰው ልጅ ምን አደረገ? ሕገ እግዚአብሔር አፍርሶ ኃጢአትን ሰራ። እግዚአብሔር ተለየው፣ ጨለማ ዋጠው፣ አለማወቅ ድንቁርና ተጫነው። ጸልመ ስጋቲነ፣ ስጋችን ጨለመ ይላል። ከዚህ የተነሳ ከኃጢአት የተነሳ ጨለምን። አእምሯችን ድንቁርና ወረረው ማለት ነው። አያችሁ፣ በስጋ ማየት ብቻ ማየት ይባላል እንዴ? ክፉ ደግ ካለየን፣ ቀኝ ግራ ካለየን እኮ ማየት እኮ አይባልም። የስጋን ነገር ብቻ ማወቅ፣ መብላት መጠጣትን ብቻ ማወቅ ይባላል እንዴ? ይሄ ብርሃን ይባላል? በእውነቱ ለስጋ ብቻ ሲጠነቀቁ መኖር፣ እግዚአብሔርን ሳያውቁ ከእግዚአብሔር ተለይቶ ከሕይወት ተለይቶ መኖር፣ ይሄ እውቀት ብርሃን አይባልም። ምንም የሞላለት የደላው የተማረ ቢመስል ሰው በጨለማ ይኖራል እግዚአብሔርን ካላወቀ። ከዚህ የተነሳ ሕግ አፍርሰን ኃጢአት ሰርተን የኖርንበት ዘመን የጨለማ ዘመን ይባላል። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ላይ ቁጥር 8 ላይ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ በኢየሱስ ክርስቶስ ብርሃን ናችሁ። የሚደንቅ ቃል ነው። ምን ነበራችሁ አለ? ቀድሞ ጨለማ ነበራችሁ። ስታችሁ ኃጢአት ሰርታችሁ በጨለማ ትኖሩ ነበረ። ያለ ምሕረት ትኖሩ ነበር። ያለ ይቅርታ ትኖሩ ነበር። ያለ ዕውቀት ትኖሩ ነበር። ከብርሃን ከክርስቶስ ተለይታችሁ ትኖሩ ነበረ። ተመልከቱ። አሁን ግን በጌታ በኢየሱስ ክርስቶስ ምንድናችሁ አለ? ብርሃን ናችሁ። አንተ የምትተኛ ንቃ፣ ክርስቶስ ያበራልሃል። ተመልከቱ፣ ክርስቶስ ያበራል። እሱ ብርሃን ነዋ። ወደ እሱ ቅረብ፣ ወደ እሱ ቅረቡ ያበራላችሁማ። ቅረቡ ሀቤሁ ወያበር ለክሙ፣ ወደ እርሱ ቅረቡ ያበራላችሁማል። ተመልከቱ። ስለዚህ ወደ ክርስቶስ መቅረብ ምን እንድናገኝ ያደርጋል? ብርሃን። ተመልከቱ። ከክርስቶስ ብርሃንን የተቀበለ ራሱ ምን ያደርጋል? ራሱ ደግሞ ያበራል። ራሱ ያበራል፣ ለሌላው ይተርፋል፣ እንኳን ለራሱ። ተመልከቱ፣ ያበራል። ከዚህ የተነሳ ሐዋርያት ወደ ኢየሱስ ክርስቶስ ቀረቡ። ስለቀረቡ እናንተ የዓለም ምንድናችሁ አላቸው? ብርሃን ናችሁ። እናንተ የዓለም ብርሃን ናችሁ አላቸው። ሐዋርያት ለሐዋርያት ብቻ እንዳልሆነ እኛም ታዘን ወደ እሱ ቀርበን እንድናበራ ደግሞ ምን አለ? መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት እንዲሁ ምን ያርጋለ? ይብራ። ብርሃን ተሰጥቷቸዋል። ብርሃን አላችሁ። የእናንተ ብርሃን እኔ ነኝ። የእናንተ ብርሃን እኔ እንዳበራ፣ በእናንተ እንዳበራ መልካም ስራ ስሩ ይላል። መልካም ስራ የማይሰራ ሰው ሊያበራ አይችልም። ቀደም ባለው ጊዜ ፋኖስ የሚባል መብራት ነበር፣ ታውቃላችሁ? እንደዚህ በአምፖል በኤሌክትሪክ መጠቀም፣ በጋዝ በናፍጣ
ፋኖስ ይባላል። መስታወት ነው፣ ይለኮሳል አይደለም? ከዛ ምን ያደርጋል? ያበራል። ያም ያበራ የፋኖስ መብራት በየጊዜው መስታወቱ ምን መደረግ አለበት? መወልወል አለበት። ከውስጥ የሚነደው እሳት ጥላሸት አለውና መስታወቱን ያጠቁረዋል። ካጠቆረው ብርሃኑን ምን አያረግም? ከቆሸሸ አያበራም፣ ከጠቆረ አያበራም። ስለዚህ በየጊዜው መስታወቱ ምን ይሆናል? ይወለወላል፣ ይወለወላል። ብርሃን በውስጡ ቢኖር እንኳን ከቆሸሸና ከጠቆረ ስለማያበራ እኛ ኃጢአት የምንሰራ ከሆነ ንስሐ ካልገባን ካልተመለስን ልናበራ አንችልም። ሺህ ጊዜ ብርሃን በውስጣችን ቢኖር አናበራም። ስለዚህ ነው እኮ መልካሙ ስራችሁ በሰው ፊት እንዲሁ ምን ያድርግ? ይብራ ነው ያለን። ይብራ ብርሃን ተሰጥቷቸዋል አለ። ለዚያ ነው እኮ አንደኛ እናንተ ብርሃን ናችሁ ብሏል። ሁለተኛ ደግሞ መልካሙን ስራችሁን አይተው የሰማዩን አባታችሁን እንዲያከብሩ ብርሃናችሁ ማለት ብርሃን አላችሁና ያ የእናንተ ብርሃን በውስጣችሁ ያለው እንዲሁ በመልካም ስራ ተወልውላችሁ ለሌላው ያብራ ይለናል። ተመልከቱ። እና ስለዚህ አምላካችን እግዚአብሔር ምንድን ነው? ብርሃን ነው ለኛ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የነፍሴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው ይላል። እግዚአብሔር ብርሃናችን ነው። በጨለማና በሞት ጥላ መካከል እንኳን ብንሄድ እግዚአብሔር ብርሃን ከኛ ጋር ከሆነ ክፉን ምን አናረግም? አንፈራም። እግዚአብሔር ከኛ ጋር ከሆነ ይህን ነው የሚነግረን። ስለዚህ ክርስቲያኖች፣ ምእመናን አንደኛ ወደ ብርሃን መቅረብ አለብን፣ የመጀመሪያው ነገር። ሁለተኛ ብርሃን በእኛ ሆኖ እንዲያበራ እኛ በንስሐ ሕይወት የምንመላለስ ጽድቅን የምንሰራ በጎ ስራን የምንሰራት መሆን አለብን። ይሄ ከሆነ ብርሃን በእኛ ይሳላል፣ ለእኛ ያበራልናል። ከኛ አልፎ ለሌላውም የምናበራ እንሆናለን። ካልሆነ ግን ራሳችን በጨለማ እንሆናለን። እና ብርሃን ደግሞ በጥንቃቄ መያዝ አለበት። ቅዱስ ጴጥሮስ ተናግሯል። በጨለማ ያለ ሰው ለያዘው መብራት እንደሚጠነቀቅ እናንተም ለሰማችሁት ቃል ምን አድርጉ ይላል? ተጠንቀቁ ይላል። ሰው ለያዘው መብራት ምን ማድረግ አለበት? አሁን እንዲህ ያለው መብራት ነው እንጂ እፍ ተብሎ የማይጠፋ በድሮ ዘመን የሚበራ የሚነድ ነገር ነው እንደ ብርሃን የሚጠቅመው የሚያገለግለው። ያ ደግሞ በነፋስ ምን ሊሆን ይችላል? ሊጠፋ ይችላል። ስለዚህ መብራት ይዞ በጨለማ የሚሄድ ሰው ጨለማ እንዳይውጠው ለያዘው መብራት ይጠነቀቃል። በነፈሰበት ሁሉ እየተሽከረከረ በእጁ እየጋረደ የያዘው መብራት እንዳይጠፋበት ይጠነቀቃል። ስለዚህ በዚህች ዓለም ስንኖር ለያዝነው መብራት ምን ማድረግ አለብን? መጠንቀቅ አለብን። ብዙ ፈተና አለ። ተመልከቱ፣ ብዙ ነፋስ አለ። ለያዝነው መብራት እጅግ በጣም ከፍተኛ ጥንቃቄ ማድረግ አለብን እና ይሄ ነው ትልቁ መልእክት። የእግዚአብሔር ቃል ለእኛ ምናችን ነው? ብርሃናችን ነው። ብርሃናችን ሕግ ለእግሬ መብራት ለመንገዴ ምንድን ነው ይላል? ብርሃን ነው ይላል። እና ስለዚህ ይህን ሁሉ አውቀን ወደ ብርሃን ወደ ቃሉ መቅረብ፣ ወደ እግዚአብሔር ወደ አምላካችን በንስሐ መቅረብ፣ መወልወል፣ በንስሐ መታጠብ፣ መንጻት የሚያስፈልገን መሆኑን የምንማርበት ነው በሰፊው። እግዚአብሔር ለኛ ብርሃናችን መሆኑን እንደገና ብርሃን ይታያል አይደለም? ፀሐይን ለምሳሌ ለማየት ከራሷ ብርሃን ማግኘት አለብን አይደለም? ብርሃንን አግኝተን ነው ፀሐይን የምናየው። ብርሃንን ምን እናደርጋለን? እናያለን ይላል ቅዱስ ዳዊት። ብርሃንን እናያለን። እግዚአብሔርን ማወቅ የሚቻለው ከራሱ ከእግዚአብሔር በተገኘ ዕውቀት ነው። አያችሁ፣ እሱ አስተምሮን ነው፣ እሱ ነግሮን ነው፣ እሱ ገልጦልን ነው።
እንጂ እግዚአብሔርን በራስ ጥበብ እና ምርምር ማወቅ እና ወደ እርሱም መድረስ አይቻልም። በፀሐይ ብርሃን ፀሐይን እንደምናይ ከእግዚአብሔር በተገኘ ዕውቀት በእግዚአብሔራዊ ዕውቀት ማለት ነው እግዚአብሔርን እናውቃለን እንጂ ተፈላስፎ እግዚአብሔር ዘንድ የሚደርስ ማንም የለም። ለዚያ ነው የእግዚአብሔርን ቃል በጽሙና በረጋ መንፈስ መማር የሚያስፈልገውና እኛን የሰው ልጆችን ብቻ ሳይሆን ብርሃንን ያለበሰን ብርሃንን የሰጠን ለመላእክትም ብርሃናዊ ያደረጋቸው ማን ነው ብለናል? አዎ ራሱ እግዚአብሔር ነው። በራእየ ዮሐንስ ምዕራፍ 18 ላይ የእግዚአብሔር መልአክ ተገለጠ ይላል እና ከመልአኩ ታላቅነት ከክብሩ የተነሳ ምድር ምን አደረገች ይላል? በራች ይላል። መልአክ ሲገለጥ ከስልጣኑ ከታላቅነቱ የተነሳ ምድር ምን አደረገች ይላል? በራች። መልአኩ ምን ስለሆነ ነው? ብርሃናዊ መልአክ ስለሆነ ነው። እና ስለዚህ ቅዱሳን መላእክት ብርሃናውያን ናቸው። የሚራዳ ታላቅ ገናና መልአክ ነው። ጊዜ አጥሮብን ነው እንጂ የዚህን ገናና መልአክ ደግሞ በጣም የሁላችን ወዳጅ ነው። በግል እንኳን የምንመሰክረው ብዙ ምስክርነት ነበረን በእውነቱ እና መናገር ይገባ ነበረ እንዲህ ያለውን የመልአኩን ታላቅነትና ገናናነት። ግን ጊዜ ያጥርብናል። ከጌታችን በዓል አንጻር ደግሞ የጎላውን የሚቀድመውን አስቀድመናል። ይቆየን። የሰማነውን በልቦናችን ጽላት ይጻፍልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን አሜን። አውሮ ያሰማን።